ለወንድ ልጅ ደካማ መሆን አትችሉ። እስካሁንም አውቃችሁት ካልሆነ እንደ ወንድ ልጅ ማንም ስለናንተ ግድ የለው እና ራሳችሁ ላይ መስራት አለባችሁ። ትክክለኛ ወንድ መሆን አለባችሁ። በሁሉም የህይወታችሁ ክፍል ለማሸነፍ የምትፈልጉ ከሆነ እንደ ወንድ ልጅ ወንድ መሆን አለባችሁ። በዚህ ቪዲዮ ወንድ እንድትሆኑና ህይወታችሁን ወንድ ሆናችሁ እንዴት ማሸነፍ እንደምትችሉ እናም የሚረዷችሁን 4 ነገሮች በዚህ ቪዲዮ ምነግራችሁ ይሆናል ማለት ነው። ወንድ ሆናችሁ አሁን ልብ ብላችሁት ከሆነ ደካማ መሆናችሁ ማንም የሚረዳችሁ ሰው የለም። አሁን የሆነ ነገር ህይወታችሁ ላይ ባጋጥማችሁ ማንም አይረዳችሁ። እናንተ ብቻ ናችሁ ያንን ችግር መፍትሄ መስጠት የምትችሉት። ካለቃቀሳችሁ ደካማ ሆናችሁ ከቀራችሁ እዚህ ዓለም ላይ ምንም አይነት ቦታ አይኖራችሁ። እንደ ወንድ ልጅ ሁሉንም ነገር መገንባት አለባችሁ። ወንድ ልጅ ሊወደድ የሚችለው መስጠት በሚችለው ነገር እንጂ ዝም ብሎ አንኮንዲሽናሊ መወደድ አይችልም። ለዛ እንደ ወንድ ልጅ ህይወታችሁ ላይ ማሸነፍ የምትፈልጉ ከሆነ ይህን ቪዲዮ በደንብ አድርጋችሁ ተከታተሉት። በደንብ አድርጎ የሚጠቅሟችሁ ነገሮች 4 ነገሮች ነግራችኋለሁ። እንደ ወንድ ልጅ የመጀመሪያው ነገር ማድረግ ያለባችሁ የማስበው ምንድነው? ስፖርት መስራት። ስፖርት መስራት አቋማችሁ ላይ ብቻ አይደለም፣ አቋማችሁ መገንባት ላይ ብቻ አይደለም የሚረዳችሁ። ስፖርት በምትሰሩበት ጊዜ እናም የሆነ ነገር ማድረግ የማትፈልጉትን ነገር ተነስታችሁ በምታደርጉበት ጊዜ ዲሲፕሊን የሚባለውን ነገር ትገነባላችሁ። ዲሲፕሊን የሚባለውን ነገር ገነባችሁ ማለት ደግሞ በየትኛውም የህይወታችሁ ክፍል እንድታሸንፉ የሚረዳችሁ ትልቁን ስኪል ገነባችሁት ማለት ነው። ስፖርት ቤት ሄዳችሁ አቅም ደክሟችሁ ወይ በቃ አቅም አታችሁ ወይ ራሳችሁን ማርካት ፈልጋችሁ ሶሻል ሚዲያ ስክሮል ማድረግ ፈልጋችሁ ሄዳችሁ ስፖርት ቤት ስትሰሩ ትክክለኛ ወንድነታችሁ ትገነቡታላችሁ። ዲሲፕሊን የሆነውን ቨርዥናችሁ የገነባችሁ ትመጣላችሁ። ወንድ ሆናችሁ ደግሞ ያንን ነገር ገነባችሁት ማለት በየትኛውም የህይወታችሁ ክፍል እንድታሸንፉ ይረዳችኋል። ስፖርት መስራት ትክክለኛ ወንድም እንድትመስሉ ያደርጋችሁ። ትከሻችሁ ሰፍቶ ወገባችሁ ቀጥኖ እናም ቦዲ ፋታችሁ ዝቅተኛ በሆነ ቁጥር ወንድ ትመስላላችሁ። ጥንካሬ ነው የሚታየው። ልክ ፊት ለፊታችሁ የምታዩት ሰው አቋሙ የተስተካከለ ሲሆን ጠንካራ የሚመስል ሰው ሲሆን አከብሩታላችሁ። ሁሉም ወንድ የሚያከብረውን ሰው መሆን የምትፈልጉ ከሆነ ስፖርት መስራት የመጀመሪያው ነገር ነው። ለምን ወደዳችሁም ጠላችሁም ሰዎች እንዳዩዋችሁ በሚያዩት ነገር ነው ሊያከብሯችሁ የሚችሉ። ለዛ የትክክለኛ ወንድ መገለጫ ደግሞ የመጀመሪያው ነገር የሚሆነው ምንድነው? ያማረ አቋም መገንባትና ጠንካራ የሆነ አቋም መገንባት ነው። የሆነ ቦርጫም ሰውና የሆነ አሪፍ አቋም ላይ ያለ ሰው ፊት ለፊታችሁ ብታቆሙ የትኛውን ወንድ ነው የምታከብሩት? በቃ ኦብቪየስ የሆነ ነገር ነው። ያንን ሰው ታከብሩታላችሁ። እንደ ወንድ የምታዩት ያንን ሰው ለምን? የወንድ መገለጫ ከድሮም ጀምሮ የነበረ መገለጫ ስለሆነ ትከሻው የሰፋ ሰው እና ወገቡ የቀጠነ ሰው መገለጫው እንደ ወንድ ስለሆነ ማለት ነው። ለዛ ትክክለኛ ወንድ መሆን የምትፈልጉ ከሆነና በሁሉም የህይወታችሁ ክፍል ሊያቀልላችሁ የሚችለው አንድ ነገር ቢሆን ስፖርት ነው። ዴቲንግ ላይ ራሱ ከሴቶች አትራክሽን ለማግኘት የሚረዳችሁ ነገር፣ ልብሶች እንዲያምሩባችሁ የሚረዳችሁ ነገር፣ ራሳችሁን በመስታወት ስታዩት ኮንፊደንሳችሁ እንዲጨምር ራሳችሁ እንድትወዱት ሊያደርጋችሁ የሚችል ነገር አንዱ ነገር ምንድነው? ስፖርት መስራት። ለዛ ስፖርት መስራት እንደ ወንድ ልጅ በጣም ቁልፍ የሆነ ነገር ነው ብዬ ነው የማስበው። ሁለተኛው ነገር ደግሞ እውቀት ነው። አሁን ያላችሁበት ደረጃ ላይ ያላችሁበት ምክንያት የእውቀታችሁ ደረጃ ነው። አሁን እናንተ የምትፈልጉበት የስኬት ደረጃ አለ። እዛ ደረጃ ላይ ለመድረስ ግዴታ እውቀታችሁ መስፋት አለ። ወደዳችሁም ጠላችሁም እውቀታችሁ ማታሰፉ ከሆነ አሁን ያላችሁበት ቦታ ሊሆናችሁ ነው። በየትኛውም የህይወታችሁ ክፍል አሁን ስኬታማ መሆን የምትፈልጉ ከሆነ፣ ብር መስራት የምትፈልጉ ከሆነ፣ ያማረ አቋም መገንባት የምትፈልጉ ከሆነ፣ ከሰዎች ጋር ሶሻላይዝ ለማድረግ ምን አይነት ፐርሰናሊቲ ሊኖራችሁ እንደሚያስፈልግ ማታውቁ ከሆነ፣ ከሴቶች ጋር ያላችሁን ግንኙነት እንዴት ማስተካከል እንዳለባችሁ ማታውቁት ከሆነ፣ ስለ ፊሜል ሳይኮሎጂ ማታውቁ ከሆነ፣ በሁሉም የህይወታችሁ ክፍል እውቀታችሁ ዝቅተኛ ከሆነ ህይወት በየሆነ ደረጃ ላይ በደንብ አድርጋ ትገርፋችኋለች። ባለማወቃችሁ ደግሞ አትዘጋጁበትም። ለዛ
በሪሌሽንሺፕ ዙሪያ ልታውቁት የሚገቡ ብዙ ነገሮች አሉ። ስኬት ላይ እንድትደርሱ ሊረዳችሁ የሚችሉ ነገሮች ልታውቁት የሚገቡ ብዙ ነገሮች አሉ። ብር እንድትሰሩ የሚረዳችሁ ብዙ ነገሮች አሉ እና እውቀት ላይ ጊዜያችሁን ማጥፋት አለባችሁ። እውቀት ስላችሁ ቲክቶክ ላይ አጫጭር ቪዲዮዎች፣ ምክሮች እየሰማችሁ አይደለም እላችሁ። ዩቲዩብ ላይ ረዘም ያሉ ቪዲዮዎችን ይሁ፣ ፖድካስቶችን ይሁ፣ ስለ ሳይኮሎጂ ተረዱ፣ ስለ ብር እንዴት መስራት እንዳለባችሁ ተረዱት። መጽሐፍ ደግሞ ሁሌም ቢሆን አንብቡ። መጽሐፍ ማንበብ ማለት በጣም ትልቅ የሆነ ስጦታ ነው። እንደ ወንድ ልጅ መጽሐፍ የምታነቡ ከሆነ ታስተውላላችሁ። በቃ ሁሉም ነገር በማስተዋል እንጂ በስሜታችሁ እንዳትመሩ ያደርጋችኋል። ለዛ ሁሉንም ነገር ላይ እውቀታችሁን ማስፋት አለባችሁ የምትፈልጉበት ደረጃ እንድትደርሱና እንደ ወንድ ልጅ ደግሞ ለሚመጡባችሁ ፈተኖች አርቃችሁ አስባችሁ ከዛ ፈተና እንድትወጡ ማለት ነው። ሶ እውቀት እንደ ወንድ ልጅ ሊኖራችሁ የሚገባ ነገር። ሶስተኛው ነገር ደግሞ እንደ ወንድ ልጅ ደካማ ከሚያደርጓችሁ ነገሮች ልትርቁ ይገባል። ደካማ ከሚያደርጓችሁ ነገሮች ስላችሁ አሁን ለምሳሌ መጥፎ አመጋገብ አሁን የወንድነት ሆርሞናችሁን ዝቅ ያደርገዋል፣ ቴስቶስትሮናችሁን ዝቅ ያደርገዋል። በጣም በብዙ ነገር ወንድነታችሁን ይገልባችኋል። ይሄ የሴት ልጅ የሚመስል አቋም እንድትገነቡ ያደርጋችኋል። በብዙ ነገር መጥፎ አመጋገብ መጥፎ ነው። ወዲያው የሚያስደስቱ ነገሮች ልትዘናጉ ይገባል። ወዲያው የሚያስደስቱ ነገሮች ላይ ጊዜያችሁን የምታጠፉ ከሆነ ዓላማችሁ ላይ እንዳትደርሱ ጊዜያችሁን ይወስዱባችኋል፣ ተነሳሽነታችሁን ይወስዱባችኋል፣ አቅም እንዳይኖራችሁ ያደርጓችኋል። ለዛ ራሳችሁን የምታረኩ ከሆነ ሶሻል ሚዲያ ላይ ለረጅም ሰዓት ስክሮል እያደረጋችሁ የምትውሉ ከሆነ መጥፎ አመጋገብ ካላችሁ እንቅልፍ በስትክክል ማተኙ ከሆነ እና ጊዜያችሁን ታጠፉት ወዲያው የሚያስደስቱ ነገሮች አልኮል እየጠጣችሁ ያጨሳችሁ ከሆነ በፍጹም ወንድነታችሁን እየገደላችሁት ነው ያላችሁት። ወንድነታችሁን የምትገሉት ከሆነ ቴስቶስትሮናችሁን የወንድነት ሆርሞናችሁን ዝቅ የሚያደርጉ ነገሮች ላይ ጊዜያችሁን ታጠፉ ከሆነ ደግሞ ወንድ ልትሆኑ አትችሉም። ወደ ሴት እየተጠጋችሁ ትመጣላችሁ። ደካማ የሆነ ሰው እየሆናችሁ ትመጣላችሁ። ለዛ በእነዚህ ነገሮች እንደ ወንድ ልትዘናጉ አይገባም። እናንተ በእንደዚህ አይነት ነገሮች የምትዘናጉ ከሆነ ዓላማችሁ ላይ ልትደርሱ አትችሉ። ለዛ ሁሌም ቢሆን እንደ ወንድ ልጅ ማሳደድ ያለባችሁ ዓላማችሁን ነው እንጂ እነዘጋጁላችሁ ይሄ ወዲያው የሚያስደስቱ ነገሮች ልትዘናጉ አይገባም። አሁን ላይ ወዲያው የሚያስደስቱ ነገሮች እንደበዙ ይታወቃል። ሶሻል ሚዲያ መጥቷል። ራሳችሁን ማርካት ትችላላችሁ፣ ጌሞች መጫወት ትችላላችሁ። እንደዚህ አይነት ነገሮች በበዙበት ጊዜ አሁን እናንተ ማታስተውሉ ከሆነ በፍጹም ልትለወጡ አትችሉም። ለዛ ዓላማችሁን ነው ማሳደድ ያለባችሁ። እንደ ወንድ ልጅ በዓላማችሁን ከሚያስተጓጉሉላችሁ ነገሮች መራቅ ነው ያለባችሁ። አራተኛው ነገር ደግሞ እንደ ወንድ ልጅ የሚያስፈልጋችሁ ነገር ኃላፊነት መውሰድ ነው። ለምታደርጉት ለሚፈጠሩት ሁሉም ነገር ኃላፊነት መውሰድ። ጥሩም መጥፎም ነገር ህይወታችሁ ላይ ቢያጋጥማችሁ ኃላፊነት ውሰዱበት። አሁን ለምሳሌ አሁን ያላችሁበት አቋም አትወዱትም፣ ግን የማን ጥፋት ነው የራሴ ጥፋት ነው ብላችሁ ሁሉንም ነገር ኃላፊነት ወስዳችሁ አስተካክሉት። ማለቃቀስ አይጠቅማችሁ፣ ተጎጂ መሆን አይጠቅማችሁ። ኃላፊነት ወስዳችሁ ችግሩን መፍትሄ መስጠት ነው እንደ ወንድ ልጅ ወንድ የሚያደርጋችሁ እንጂ ያለቃቀሳችሁ በቃ እኔ ህይወቴን ልቀይረው አልችልም፣ ለምንድን ነው የተፈጠርኩት፣ እኔን ባልፈጠር ነበር የሚሻለኝ፣ ለምንድን ነው እንደዚህ አይነት ችግሮችን የሚያጋጥሙኝ ምናምን እያላችሁ ማማረር የለባችሁ። በቻላችሁት አጋጣሚ ያው ፈተናዎች ያጋጥሟችኋል። እርግጥ በቃ ሁሉም ሰው ፈተና ያጋጥመዋል። ግን እናንተ ከዛ ፈተና ተምራችሁ ያንን ነገር ማለፍ ነው ያለባችሁ። ኃላፊነት ወስዳችሁ ያንን ነገር መፍትሄ መስጠት ነው ያለባችሁ እንጂ ማለቃቀስ ለወንድ ልጅ መፍትሄ ሊሆን የሚችል ነገር አይደለም። ለዛ ለሁሉም ነገር ለሚያጋጥማችሁ ነገር ኃላፊነት ወስዳችሁ አስተካክሉት። ጥሩም ነገር ህይወታችሁ ላይ ካጋጠማችሁ ኩሩበት። ለምን እናንተ ናችሁ ያንን ደረጃ እንድደርሱ ያረጋችሁት። አሪፍ አቋም የምትገነቡት ስፖርት ሄዳችሁ በኃይለኛው ከሰራችሁ፣ አሪፍ አመጋገብ የተመገባችሁ ከሰራችሁ የሚገርም አቋም የምትገነቡት። ለዛ ለሁሉም መጥፎም ጥሩም ለሚያጋጥማችሁ ነገሮች ኃላፊነት ወስዳችሁ እንደ ወንድ ልጅ አስተካክሏችሁ። ራሳችሁን በማርካት ለምትቸገሩ ሰዎች ከዛ ሱስ እንድትወጡ እየረዳ የሚገኝ ትልቅ ፕሮግራም ስላለ ስቴፕ ባይ ስቴፕ ከዛ ሱስ ወጣችሁ ወንድነታችሁ እንድትመልሱት ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ዲስክሪፕሽን ነክታችሁ መቀላቀል ትችላላችሁ። እንደዚህ አይነት የተለያዩ ቪዲዮዎች ስለምሰራላችሁ ሰብስክራይብ ማድረግ እንዳትረሱ።